የህወሓት ቁልፍ ወታደራዊ ይዞታዎች ላይ ጥቃት ሊፈጸም መሆኑ ተሰማ። የቡድኑ ቁልፍ ወታደራዊ ይዞታዎችና ማከማቻዎች ላይ ያነጣጠረ የድሮን ቅኝት በዛሬው ዕለት መደረጉ ታውቋል። ህወሓት ከጦርነቱ በኋላ የጦር መሳሪያ ከቀበረባቸው ስፍራዎች መሃል ዋና ስፍራ በሆነው ተንቤን ዛሬ ከረፋድ ጀምሮ ሰፊ የድሮን ቅኝት እየተደረገ እንደሚገኝ ተሰምቷል። ህወሓት በበኩሉ በዚህ ስፍራ የቀበራቸውን መሳሪያዎች ቆፍሮ በማውጣት ትናንት ምሽት ወደ ሽሬ አቅጣጫ ማጓጓዙን ምንጮች ተናግረዋል። እናስደምጣችኋለን። የጦር መሪዎቹና ፖለቲካዊ አመራሮቹ አደገኛ ቅዠት ውስጥ ናቸው ሲሉ የጠቅላይ ሚኒስትሩ አማካሪ ትችት ሰነዘሩ። ትግራይ በጦርነት አፋፍ ላይ ባለችበት በዚህን ወቅት ጌታቸው ረዳ አነጋጋሪ መረጃን ያዘለ ጽሑፍ አሰራጭተዋል። ትግራይ አሁን ላለችበት ሁኔታ እኔም ጥፋተኛ ነኝ ያሉ ሲሆን በህወሓት ውሳኔ ትግራይ ወደ አደገኛ ዘቅት እየገባች ነው ሲሉ አስጠንቅቀዋል። እንመለስበታለን። ሲአይኤ ስለ ኢራን አስደንጋጭ ስለላ ሪፖርት አወጣ። ኢራን የትራምፕ አስተዳደር ኢኮኖሚያዊ ጫና ለማሳደርና ስምምነት ላይ እንድትደርስ ለማስገደድ በሚል የጣለውን የባህር ጉዞ እገዳን ለተጨማሪ ወራት መቋቋም ትችላለች የሚል ድምዳሜ ላይ መድረሱን የአሜሪካው የስለላ ተቋም ሲአይኤ ሪፖርት አመላክቷል። በተጨማሪም ኢራን በአሜሪካና እስራኤል ለሳምንታት የቆየ ድብደባ ቢፈጸምባትም አሁንም ከፍተኛ የባለስቲክ ሚሳኤል አቅም እንዳላት ተረጋግጧል። በዝርዝር እናስደምጣችኋለን። የደርግ ዘመነ መንግስትን ነጻ እርምጃ የሚያስታውስ አስደንጋጭ ግድያ በአዲስ አበባ ተፈጽሟል። ይህ በፖሊስ የተፈጸመው እርምጃ በአዲስ አበባ ነዋሪዎች ዘንድ ከፍተኛ ቁጣን ቀስቅሷል። ከፍተኛ ቁጥር ያለው የፖሊስ ኃይል ግድያው በተፈጸመበት ስፍራ የተሰማራ ሲሆን ግድያውን የፈጸመው ፖሊስም በቁጥጥር ስር ውሏል። ጉዳዩን በዝርዝር እነግራችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። የህወሓት ቁልፍ ወታደራዊ ይዞታዎች ላይ ጥቃት ሊፈጸም መሆኑ ተሰማ። የቡድኑ ቁልፍ ወታደራዊ ይዞታዎችና ማከማቻዎች ላይ ያነጣጠረ የድሮን ቅኝት በዛሬው ዕለት መደረጉ ታውቋል። ህወሓት ከጦርነቱ በኋላ የጦር መሳሪያ ከቀበረባቸው ስፍራዎች መሃል ዋና ስፍራ በሆነው ተንቤን ዛሬ ከረፋድ ጀምሮ ሰፊ የድሮን ቅኝት እየተደረገ እንደሚገኝ ተሰምቷል። ህወሓት በበኩሉ በዚህ ስፍራ የቀበራቸውን መሳሪያዎች ቆፍሮ በማውጣት ትናንት ምሽት ወደ ሽሬ አቅጣጫ ማጓጓዙን ምንጮች ተናግረዋል። እና ፌዴራል መንግስቱ በኩል ከፍተኛ ወታደራዊ ስምሪቶች መታየታቸውን ቀጥለዋል። የመከላከያ ሰራዊትና አየር ኃይል ህወሓት ላይ ያነጣጠሩ ስምሪቶችን እያከናወኑ ነው። ከአማራና ትግራይ ዋሳኝ ስፍራዎች የሚወጡ መረጃዎች እንደሚያሳዩት የመከላከያ ሰራዊት በጠለምት፣ አፋር፣ ወልቃይትና ራያ አቅጣጫዎች ባለፉት 3 ተከታታይ ቀናት ተጨማሪ ኃይል እያስጠጋና እያከማቸ ነው። ይህ የሰራዊቱ እንቅስቃሴ የታየው ጄኔራል አበባው ታደሰ ወደ ወልቃይት አምርተው ለሰራዊቱ አባላትና አመራሮች ትዕዛዝ ካስተላለፉ በኋላ ነው። በተጨማሪም በጄኔራል ይልማ መርዳሳ የሚመራውና ባለፉት ዓመታት አቅሙን ለማሳደግ ከራሻ እስከ አዘርባይጃን ከአረብ ኤሚሬቶች እስከ ቱርክ ትጥቆችን የሸመተው አየር ኃይል በትግራይ ስምሪቶችን እያከናወነ ነው። እነዚህ ስምሪቶች የህወሓት አመራሮችና የህወሓት ወታደራዊ ይዞታዎች ላይ ያነጣጠሩ ናቸው። ካለፈው ማክሰኞ አንስቶ እስከ ትናንት አረብ 3 የአየር ቅኝቶችን ያደረገ ሲሆን የቡድኑ አመራሮችን ኢላማ ያደረጉ አሳዎች አድርጓል። ዛሬ በተሰማ መረጃ ደግሞ የአየር ቅኝቱ ተጠናክሮ ቀጥሎ በተንቤን ከፍተኛ የድሮን አሰሳ እየተደረገ እንደሚገኝ የትግራይ የመረጃ ምንጮች ጠቁመዋል። የህወሓት አመራሮች ቁልፍ መሸሸጊያ ነው ተብሎ በሚታሰበው ተንቤን በዛሬው የድሮን ቅኝት እየተደረገ መሆኑ ተሰምቷል። የህወሓት አመራሮች በጦርነት ወቅት በሚሸሸጉበት ተንቤን የድሮን ቅኝት የታየው ከረፋድ 5 ሰዓት ጀምሮ ነው ብለዋል የመረጃ ምንጮች። በአካባቢው የታየው የድሮን ቅኝት የቆላ ተንቤን ሰፊ
ቦታዎችን የሸፈነ መሆኑንም አክለዋል። ተንቤን ላይ የድሮን ቅኝት እየተደረገ መሆኑ የተሰማው ህወሓት የቀበረውን የጦር መሳሪያ ቆፍሮ እያወጣ መሆኑ በተሰማበት አጋጣሚ ነው። የመረጃ ምንጮች እንደጠቆሙት ትናንት ከአመሻሽ አንስቶ ቡድኑ ተንቤን ውስጥ የቀበራቸውን ከባባድና የቡድን መሳሪያዎች በማውጣት ወደ ሽሬ አቅጣጫ መውሰዱ ተነግሯል። የጦር መሳሪያዎችን ወደ ሽሬ ያንቀሳቀሰው በወልቃይት ግንባር ያለውን ኃይሉን ለማጠናከር ሳይሆን እንዳልቀረ ምንጮች ይጠቁማሉ። ይህን የህወሓት እንቅስቃሴ ያስተዋለው የፌዴራል መንግስት ተንቤን ላይ ያነጣጠረ ድሮን ቅኝት እያከናወነ ሲሆን ዓላማው መሳሪያዎቹን ለመምታት ሳይሆን አልቀረም ተብሏል። የህወሓት ወታደራዊ ዝግጅት የተቀበሩ ከባድ መሳሪያዎችና ተተኳሽ ቆፍሮ በማውጣት ወደ ግንባር የማስጠጋት ስራ ዕለት በዕለት በፍጥነት እየተካሄደ መሆኑ ተገልጿል። በተለይ ወደ ወልቃይት ግንባር የሚደረገው የህወሓት ጦር እንቅስቃሴና ዝግጅት ከወትሮ የተለየ ነው ተብሏል። ወደ ወልቃይት እየተመመ የሚገኘው የህወሓት ጦር ሽሬ አካባቢ ደርሶ መከማቸቱን መረጃዎች ያመላክታሉ። ህወሓት በወልቃይት በኩል አስቀድሞ ጥቃት ሊከፍት እንደሚችል አስቀድሞ የወጡ መረጃዎች ያመላከቱ ሲሆን አሁን ላይ እየተደረገ ያለው እንቅስቃሴ ይህንኑ የሚያረጋግጥ ነው። በምስራቅ አፍሪካ ጉዳዮች የኢትዮጵያ ጠቅላይ ሚኒስትር አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት አንጃ ክልሉን ዳግም ወደ አውዳሚ ጦርነት እየመራው መሆኑን አስጠነቀቁ። አቶ ጌታቸው ባወጡት ሰፋ ያለ ትንታኔ ህወሓት ጠባቢ ድርጅት ህልውናውን ከህዝብ ጥቅም በማስቀደምና ፖለቲካን ወታደራዊ መልክ በማላበስ ትግራይን አደገኛ ወደሆነ አዘቅት ዳግም እየከተታት መሆኑን አጋልጠዋል። እንደ አቶ ጌታቸው ትንታኔ የህወሓት ማዕከላዊ ኮሚቴ ሚያዝያ 11 ቀን የፕሪቶሪያው ስምምነት ሙቷል ማለቱ የፌዴራል መንግስቱ ግዴታውን አላሟላም ከሚል የመነጨ ሳይሆን የሌተናል ጄኔራል ታደሰ ወረደን የጊዜያዊ አስተዳደር ፕሬዝዳንትነት የሥራ ዘመን በአንድ ዓመት መራዘሙን ከመቃወም የመጣ ነው። ማዕከላዊ ኮሚቴው የጊዜያዊ አስተዳደሩን ህጋዊነት ውድቅ በማድረግ ከጦርነቱ በፊት የነበረውን ምክር ቤት መልሶ በማቋቋም ዶክተር ደብረጽዮንን በፕሬዝዳንትነት መሰየሙ ክልሉን ከፌዴራል መንግስቱ ጋር በቀጥታ ወደ ግጭት የሚያስገባና የፕሪቶሪያውን ስምምነት የሚጥስ አደገኛ አካሄድ መሆኑን አስገንዝበዋል። ዶክተር ደብረጽዮን ትግራይን ከመምራት ይልቅ የመከራዋ አቀናባሪ ሆነው ማገልገላቸውን የገለጹት አቶ ጌታቸው ከ2013 ጦርነት በፊት ዲፕሎማሲያዊ ጥንቃቄ ማድረግ ሲገባቸው ህዝቡን ባዶ ፉከራ በመጋት ወደ ለየለት ግጭት ማስገባታቸውን አስታውሰዋል። በዚህም በመቶ ሺዎች የሚቆጠሩ ዜጎች እንዲሞቱና በሚሊዮኖች የሚቆጠሩ እንዲፈናቀሉ ላደረገው ስትራቴጂያዊ ስህተት ማንም ኃላፊነት አለመውሰዱንና ህወሓት ምንም አይነት የጸጸት ስሜት ሳያሳይ አሁንም ራሱን እንደ ብቸኛ ዳኛ አድርጎ እያቀረበ መሆኑን ኮንነዋል። የፕሪቶሪያው ስምምነት የተፈረመው ህወሓት ወታደራዊ ሽንፈት አፋፍ ላይ በደረሰበት ወቅት መሆኑን ያስታወሱት አቶ ጌታቸው በወቅቱ ስምምነቱ ሳይዘገይ እንዲፈረም አጥብቀው ሲወተውቱ የነበሩት ዶክተር ደብረጽዮን ዛሬ ስምምነቱን እንደ ክህደት መቁጠራቸው አስገራሚ መሆኑን ጽፈዋል። አቶ ጌታቸው በጊዜው አስተዳደሩ ፕሬዝዳንትነታቸው ወቅት በህወሓት ውስጥ ያሉ ኃይሎች አስተዳደራቸውን ለማዳከም ሆን ብለው ሲሰሩ እንደነበርና የትግራይ ኃይሎች አባላትን በመጠቀም አዳዲስ ተሿሚዎችን ሲያዋክቡ እንደነበር አጋልጠዋል። አሁን ላይ ደግሞ የህወሓት አመራር የተሳሳተ ስሌቱን ለማስፈጸም ከኤርትራ መንግስትን ጨምሮ ከተለያዩ የሀገር ውስጥና የውጭ ኃይሎች ጋር ታክቲካዊ ጥምረት እየፈጠረ መሆኑን ገልጸው ይህ አካሄድ ሌላ ጥፋትና ሞት የሚያስከትል አደገኛ ቅዠት መሆኑን አብራርተዋል። እሳቸውም ቢሆኑ የህወሓት ከፍተኛ አመራርና የጊዜው አስተዳደሩ ፕሬዝዳንት እንደመሆናቸው ትግራይን አሁን ላለችው ሁኔታ በማድረሱ በኩል የድርሻቸውን ኃላፊነት እንደሚወስዱ አልሸሸጉም። ጌታቸው በጽሁፋቸው መገባደጃ ላይ ትግራይ ሌላ ዙር የከንቱ በራስ መተማመንና የውድመት አዙሪት እንደማያስፈልጋት አሳስበዋል። አሁን ያለው ትልቁ አደጋ የዶክተር ደብረጽዮን ወደ ስልጣን መመለስ ሳይሆን ንግግርን በስትራቴጂ የሚተካና አደጋን ከመከላከል ይልቅ ከተፈጠረ በኋላ ለማስተዳደር የሚሞክር አደገኛ የፖለቲካ አስተሳሰብ መመለሱ መሆኑን አስምረውበታል። ስልጣንን ለራስ ጥቅም ሳይሆን ተጨማሪ ጉዳትን ለመከላከል በሚጠቅም አመራር መተካት እንዳለበት በመጠቆም የትግራይ ህዝብ ላለፈው ጥፋት ከባድ ዋጋ በመክፈሉ ለሌላ ተጨማሪ ስህተት ዳግም ሊሳሳት እንደማይገባው አጽንኦት ሰጥተዋል።
ኢራን የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢኮኖሚያዊ ጫና ለማሳደርና ስምምነት ላይ እንድትደርስ ለማስገደድ በሚል የጣለውን የባህር ጉዞ እገዳን ለተጨማሪ ወራት መቋቋም ትችላለች የሚል ድምዳሜ ላይ መደረሱን የአሜሪካ የስለላ ተቋም CIA ሪፖርት አሳየ። የአሜሪካው ጋዜጣው ዋሽንግተን ፖስትና የዜና ወኪሉ ሮይተርስ ያወጡት ዘገባ እንደሚያሳየው ኢራን ወደ ወደቦቿ የሚደረግ ጉዞ ላይ በተጣለው እገዳ ምክንያት ኢኮኖሚዋ ቀውስ ውስጥ ሳትገባ ቢያንስ ለ3 ወይም ለ4 ወራት መቋቋም እንደምትችል CIA ባደረገው ትንተናት ደምድሟል። እንደ ዋሽንግተን ፖስት ዘገባ የፕሬዝዳንት ትራምፕ ጦርነቱን የመቋጨት ተስፋ ላይ ጥያቄ ያስነሳው ይህ የግምገማ ሰነድ ለዋይት ሃውስ የቀረበው በዚህ ሳምንት ነው። የግምገማ ሰነዱ እዚህ ድምዳሜ ላይ መድረሱ በነዋሪዎች ዘንድ ከፍተኛ ድጋፍ የሌለውን ጦርነት ለመቋጨት እየሞከረች ያለችው አሜሪካ ኢራን ላይ ያላት ተጽዕኖ የመፍጠር አቅም ውስን መሆኑን እንደሚያመላክት ሮይተርስ ያነጋገራቸው አንድ ምንጭ ተናግረዋል። በተጨማሪም የሲአይኤ ሪፖርት ኢራን በአሜሪካና እስራኤል ለሳምንታት የቆየ ድብደባ ቢፈጸምባትም አሁንም ከፍተኛ የባሊስቲክ ሚሳኤል አቅም እንዳላት ማሳየቱን ዋሽንግተን ፖስት ዘግቧል። ኢራን ከጦርነቱ በፊት ከነበሯት ተንቀሳቃሽ ሚሳኤል ማስወንጨፊያዎች ውስጥ 75 በመቶውን እንዲሁም ከሚሳኤል ክምችቷ 70 በመቶውን አሁንም እንደያዘች ተገልጿል። ጋዜጣው ያነጋገራቸው አንድ ባለስልጣን የኢራን መንግስት ምድር ስር ያሉ የመሳሪያ ማከማቻዎችን መልሶ መክፈት መቻሉንና የተጎዱ ሚሳኤሎችን መጠገኑን ገልጸዋል። ጦርነቱ ከመጀመሩ በፊት ለመጠናቀቅ ተቃርበው የነበሩ አዲስ ሚሳኤሎችን ጭምር እየገጣጠሙ መሆኑን የሚያሳይ ማስረጃ መኖራቸውን ተናግረዋል። ለሮይተርስ ምላሽ የሰጡት አንድ ከፍተኛ የስለላ ባለስልጣን ግን የሲአይኤ ሪፖርት አሳይቷል የተባለውን ድምዳሜ ሐሰት ሲሉ አጣጥለውታል። ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለው እገዳ ንግድን በማቋረጥ ገቢን በማውደምና ስርዓታዊ የኢኮኖሚ ውድቀትን በማፋጠን ኢራን ላይ እውነተኛና እየተደራረበ የሚሄድ ጉዳት እያደረሰ ነው ብለዋል። በአዲስ አበባ ከተማ ሽሮ ሜዳ ቀን በቀን ለዚያም በፖሊስ ጣቢያ በር ላይ በአንድ ወጣት ላይ በመንግስት የጸጥታ ኃይሎች የተፈጸመው ግድያ ከፍተኛ ቁጣ ቀስቅሷል። በመንግስት የጸጥታ ኃይሎች በ4 ጥይት ተደብድቦ የተገደለው ተገኝ ባልቻ በቅጽል ስሙ ኦሮሮ ጉዳይ ድንጋጤም ቁጣን ፈጥሯል። በፖሊስ የተፈጸመው ግድያ ህዝቡን ያስቆጣ ሲሆን የሽሮ ሜዳ ነዋሪ ግልብጥ ብሎ አደባባይ መውጣቱን ተከትሎ ውጥረት ተፈጥሯል። የሽሮ ሜዳ ህዝብ እስከ ትናንት ምሽት ድረስ ቁጣውን ለመግለጽ በአንድነት አደባባይ በመውጣቱ በአካባቢው መንገድ መዘጋቱ ተሰምቷል። የህዝቡ ቁጣ በቀላሉ መብረድ አለመቻሉን ተከትሎ መንገድ ከመዘጋት በተጨማሪ መንግስት ከፍተኛ ኃይል ሽሮ ሜዳ ላይ አሰማርቷል። በዚህም የሽሮ ሜዳ ነዋሪዎች ከፖሊስ ጋር ፊት ለፊት ተፋጠው ቁጣቸውን ሲገልጹና ለተገደለው ወጣት ፍትህ ሲጠይቁ የሚያሳይ ቪዲዮ በስፋት ተሰራጭቷል። በፖሊስ የተገደለው ወጣት በሽሮ ሜዳ የታወቀ የሀገር ባህል ልብስ ነጋዴ እንደነበር የተገለጸ ሲሆን በቅርቡ የንግድ ሱቁ በመፍረሱና ንብረቱን በማጣቱ በከፍተኛ የስነ ልቦና ጫና ውስጥ ገብቶ ነበር ተብሏል። ሟቹ ወጣት ከ1 ወር በፊት ታስሮ የነበረ ሲሆን በወቅቱ ስር ላይ ያለ አባቱን በሞት ማጣቱ ተነግሯል። ወጣቱ ከ1 ወር በፊት ታስሮ ከተፈታ በኋላ ሚያዝያ 29 ቀን 2018 ዓ.ም ለጥያቄ ትፈልጋለህ ተብሎ በፓትሮል ተጭኖ ወደ ፖሊስ ጣቢያ መወሰዱ ታውቋል። ፖሊስ ጣቢያ በር ላይ እንደደረሰ የፖሊስ አባል በጣቢያው ደጃፍ ላይ 4 ጥይቶችን በመተኮስ ህይወቱ እንዲያልፍ ማድረጉን ወዳጆቹ ተናግረዋል። ይህ አሳዛኝ ክስተት በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣና ሐዘን የቀሰቀሰ ሲሆን በተለይም የሟች እናት የአባቱን ሞት ተከትሎ ከደረሰባቸው ሐዘን ሳያገግሙ ልጃቸውን ማጣታቸው መሪር ሐዘን ውስጥ እንደጣላቸው ተነግሯል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ወጣቱ በፖሊስ አባል በክላሽንኮቭ ጠበንጃ መገደሉን አረጋግጠዋል። ግድያውን የፈጸመው ረዳት ሳጅን ማቴዎስ ተመቸው ሲሆን ግለሰቡ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። ፖሊስ አደረኩት ባለው ምርመራ ከዚህ ቀደም በሟችና በፖሊስ አባሉ መካከል ጠብ ተፈጥሮ ተገኝ በፖሊስ ላይ ባደረሰው ጉዳት ታስሮ በዋስ ተለቋል ሲል አስታውሷል። በዕለቱ ሟቹ በሌላ ወንጀል ተጠርጥሮ በፖሊስ ተይዞ ወደ ፖሊስ ጣቢያ ከሄደ በኋላ ከመኪና ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብግብ በመፍጠራቸው በአካባቢው ግርግር አጋጥሞ ነበር ሲል ፖሊስ ገልጿል። ምንም እንኳን ከፖሊስ አባላት ጋር ግርግር መፍጠር ተገቢ ባይሆንም የፖሊስ አባሉ የፈጸመው ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት ነው ብሏል። የተፈጸመው ግድያ ተቋሙን የማይወክል መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። በተጠርጣሪ ላይ የሚፈጸምን መሰል ድርጊቶች አልታገሰም፣ የግድያውን የምርመራ ውጤት በቅርቡ ለህዝብ ይፋ አድርጋለሁ ብሏል።